ስለ ብሩኖ ጉማሬሽና ስለ ክለባችን አርሰናል እጅግ በጣም አስደሳች ሊባል የሚችል ሰበር መረጃ ትላንትና ምሽት ወጥቷል። ብሩኖ ጉማሬሽ እንግዲህ ፍላጎቱን እየገለጸ ይገኛል። ምንድነው የተሰማው? በሌላ በኩል ክለባችን አርሰናል ስለ ቪክተር ዮኬሬሽ ስለ አውሬውና ወሳኙ አጥቂያችን ዮኬሬሽ ውሳኔውን ወስኗል። አርሰናል ስለ ቪክተር ዮኬሬሽ የተሰማው መረጃ ምንድነው? ስለ ሊያንድሮ ትሮሳርድና ስለ ጋብሪኤል ማርቲኔሊ ስለ ክሪስቲያን ኖርጋርድና ስለ ቡካዮ ሳካ እንደዚሁም ስለ ቀድሞ ተጫዋቻችን ግራኒት ዣካ የምናነሳቸው ወሳኝ መረጃዎች አሉ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ አድርጋችሁ መጀመር ነው። ምክንያቱም እናንተ ላይክ ስታደርጉልኝ ራሱ ዩቲዩብ ለበርካቶች ቪዲዮውን ያደርሰዋል። ስለዚህ ላይክ በማድረግ እንድትጀምሩ እንደተለመደው በአክብሮት ነው የምጠይቃችሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱ። በቀጥታም ወደ መረጃዎቹ ወስዳችኋለሁ። እንግዲህ ክለባችን አርሰናልን የተመለከተ በተለይ ስለ ብሩኖ ጉማሬሽ ትላንትና ምሽት የወጣው መረጃ በርካታ የክለባችን ደጋፊዎችን የሚያስደስት መረጃ ነው። እሱን ከማንሳቴ በፊት ግን ስለ ቪክተር ዮኬሬሽ መናገር አለብኝ። ምክንያቱም ቪክተር ዮኬሬሽን ሁላችንም በዚህ ክረምት ልናጣው ነው ወይ በሚል ስጋት ውስጥ ገብተን ነበረ። በተለይ ደግሞ አትሌቲኮ ማድሪዶች ጁሊያን አልቫሬዝን እና ገንዘብ ጁሊያን አልቫሬዝን የምትፈልጉ ከሆነ ቪክተር ዮኬሬሽን አምጡ፣ ገንዘብ ጨምሮ በሚል እንግዲህ ሐሳብ ማቅረባቸው ብዙ የአርሰናል ደጋፊዎችን ዮኬሬሽን ልናጣው ነው የሚል ከፍተኛ ስጋት ፈጥሮብን ነበር። በነገራችን ላይ ቪክተር ዮኬሬሽ እጅግ በጣም በአርሰናል ቤት ከመወዳቸው ተጫዋቾች አንዱ ነው። በጣም እንደወደው ካደረጉ ነገሮች አንዱ ለአርሰናል የከፈለው መስዋዕትነት፣ ባለፈው ክረምት አርሰናል ቤት ለመምጣት የከፈለው መስዋዕትነት እጅግ በጣም ለልጁ ትልቅ ቦታ እንዲኖረኝ አድርጓል። ለስፖርቲንግ ሊዝበኖች እንደዚሁም ለማንቸስተር ዩናይትድ ጭምር ከአርሰናል ውጪ የትም አልሄድም በሚል በውሳኔው ጸንቶ ልምምድ ላይ ጭምር አልገኝም እስከማለት ደርሶ ከፍቅረኛው ተለያይቶ ለአርሰናል ሲል ማለት ነው በስተመጨረሻ ክለባችንን ተቀላቅሎ ይህንን ሁሉ የከፈለው መስዋዕትነት ደግሞ መና አልቀረም። ምክንያቱም በአመቱ ከፍተኛ ግብ አስቆጣሪያችን ነበረ። ከፍተኛ ግብ አስቆጣሪያችን መሆኑ ብቻ ሳይሆን 22 ዓመት የናፈቅነውን በመጀመሪያ በመጣ ዓመቱ የፕሪሚየር ሊጉን ዋንጫ ከፍ አድርጎ መሳም ችሏል። ቪክተር ዮኬሬሽ በቻምፒዮንስ ሊግ ፍጻሜም ጭምር መድረስ ችለናል እና ቪክተር ዮኬሬሽ በጣም ለክለባችን የከፈሉ መስዋዕትነት ለሱ ያለኝ አክብሮት ከፍ እንዲል አድርጎታል። ታዲያ ክለባችን አርሰናል ለየትኛውም ክለብ ቪክተር ዮኬሬሽን እንደማይሸጥ እንዳሳወቀ ትላንትና ምሽት ፋብሪዚዮ ሮማኖ በዘገባው መረጃውን አጋርቶናል። በሰሜን ለንደኑ ክለባችን አርሰናል የመጀመሪያው የውድድር ዘመኑ አወዛጋቢ ነበረ። አንዳንዶች እንዳሰብነው ግብ እያስቆጠረ አይደለም እያሉ፣ አንዳንዶች ደግሞ የለም በመጀመሪያ ዓመቱ ያስቆጠረው ግብ በቂ ነው እያሉ አወዛጋቢ የውድድር ዓመት ነበር ያሳለፈው። ታዲያ አንድ ዓመት በክለባችን ካሳለፈ በኋላ የዝውውር ወሬዎች ተቀስቅሰው ነበር ከሰሞኑ በጣም። መድፈኞቹ ግን ስዊድናዊውን ለመልቀቅ ምንም አይነት ፍላጎት እንደሌላቸው ለእያንዳንዱ ዮኬሬሽን ብለው ለሚመጡ ቡድኖች እንዳሳወቁ ፋብሪዚዮ ሮማኖ ዘግቦልናል። አትሌቲኮ ማድሪድን ጨምሮ በርካታ ታላላቅ የአውሮፓ ክለቦች የአጥቂውን ሁኔታ እየተከታተሉ እንደሆነ ተናግረዋል። አርሰናል ግን ለእያንዳንዱ ቡድን የመለሰላቸው መልስ እጅግ ልብ የሚያረካ መልስ ነው። ከአርሰናል የተሰጠው መልስ ይላል ፋብሪዚዮ ሮማኖ በዘገባው፣ ሁልጊዜ ተጫዋቹን ማቆየት እንፈልጋለን፣ በተጫዋቹ እናምናለን እና ቪክተር ዮኬሬሽ የፕሮጀክታችን አካል ነው የሚል ነበር። ስለዚህ አርሰናል ለየትኛውም ክለብ የመውጫ በር አልከፈተም ሲል ፋብሪዚዮ ሮማኖ አርሰናል የሰጠውን ምላሽ በይፋ አስታውቋል ማለት ነው። ስለዚህ ዮኬሬሽ በቀጣይ ዓመት የክለባችን ቁጥር 9 ቁጥር አጥቂ ሆኖ እንደሚቀጥል ተረጋግጧል ማለት ነው። በዚህ እንግዲህ እኔ በጣም እስማማለሁ። አርሰናል ቢቻል በዚህ ክረምት አንድ አጋዥ እየተቀየረ መግባት የሚችል አጥቂ መጨመር ከቻለ በቂ ይሆናል። ካልሆነም ግን ዮኬሬሽና ሃቨርትን እንደተጠቀምነው ሁሉ ሌሎች የመስመርና የመሃል ሜዳ ተጫዋቾችን ጥሩ ተጫዋቾችን ካስፈረምን ዮኬሬሽ በቀጣይ ዓመት በደንብ እንደሚደምቅ ምንም አይነት ጥርጥር የለኝም። ምክንያቱም ፕሪሚየር ሊጉን በደንብ ለምዶታል። ቀጣይ ዓመት ሲመጣ በደንብ የተሻሻለ ዮኬሬሽ እንደምናይ አምናለሁ ማለት ነው። በቀጥታ ስለ ብሩኖ ጉማሬሽ ጉዳይ እንመልከት። እንግዲህ ብሩኖ ጉማሬሽን አርሰናል የመጀመሪያውን ጥያቄ
አቅርቦ ውድቅ ከተደረገበት በኋላ በርካቶቻችን በቃ ይህንን ተጫዋች ልናጣው ነው የሚል ስጋት አድሮብን ነበር። ነገር ግን ትላንትና ምሽት ፉትቦል ኢንሳይደር የተባለው የመረጃ ምንጭ እንደዚሁም ስካይ ስፖርትን ጨምሮ ታማኝ የሚባል የመረጃ ምንጭ ነው እንዳጋራን ከሆነ ብራዚላዊው በፕሪሚየር ሊጉ እጅግ በጣም ልምድ ካላቸውና ከተሳካላቸው የመሃል ሜዳ ሚድፊልደሮች በተለይ ቨርሳታይልነታቸው በ6 ቁጥር በ8 ቁጥርና በ10 ቁጥር እንዳስፈላጊነቱ ዋናው ቦታው ያው 6 ቁጥር እንደሆነ ቢታወቅም ማለት ነው እንዳስፈላጊነቱ ቦታ እየቀያየረ መጫወት የሚችለው ብሩኖ ጉማሬሽ ለወኪሉና ለኒውካስትሎች ከአርሰናል ጋር የሚደረገው ድርድር እንዲቀጥልና አርሰናልን መቀላቀል እንደሚፈልግ በግልጽ እንዳሳወቃቸው ተረጋግጧል ማለት ነው። ይህ እጅግ በጣም አስደሳችና ወሳኝ ዜና ነው ብዬ አስባለሁ። ምክንያቱም ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግና ከክለባችን ጋር የሚደረገው ውይይት እንዲቀጥል አረንጓዴ መብራቱን ሰጥቷል ማለት ነው። ያው እንደምታውቁት ኒውካስትል በፍጹም ተጫዋቹን አልሸጥም በሚል የሚሸጥ ተጫዋች አይደለም በሚል አርሰናልን ከልክሎ አባሮ ነበር። ነገር ግን ተጫዋቹ ከትላንትና ምሽት ጀምሮ ለወኪሉና ለኒውካስትሎች ድርድሩ እንዲቀጥል እንደሚፈልግና ኒውካስትል የሚያዋጣው ብር ሲመጣ አርሰናልን መቀላቀል እንደሚፈልግ በግልጽ ብሩኖ ጉማሬሽ እንዳስታወቃቸው ተረጋግጧል ማለት ነው። ስለዚህ ይህ ለኛ ትልቅ አስደሳች ዜና ነው። አርሰናል በቀጣይ የተሻሻለ የዝውውር ሂሳብ ይዞ ወደ ኒውካስትል ሲሄድ የብሩኖ ጉማሬሽ ፍላጎትም ስላለ ኒውካስትሎች በደንብ እንዲያደምጡና ተጫዋቹን ለመልቀቅ እንዲገደዱ እንደሚያደርጋቸው መረጃዎች ያመላክታሉ። ስለዚህ ብሩኖ ጉማሬሽ በቀጣይ ዓመት ወደ አርሰናል የሚቀር ዝውውር እየመሰለ አይደለም ማለት የመምጣቱ ነገር ከዕለት ዕለት በደንብ እየጨመረ እየመጣ ነው። ስለዚህ ጉማሬሽን በቀጣይ ዓመት በቀዩና በነጩ ማሊያ ስር ልንመለከተው የምንችልበት እድል ከፍ እያለ መጥቷል ማለት ነው። ስለ ሊያንድሮ ትሮሳርድ እና ስለ ጋብሪኤል ማርቲኔሊ የተሰማው መረጃ ምንድን ነው የሚለውን ስንመለከት በርካታ የአርሰናል የቀድሞ ተጫዋቾች እንደዚሁም ደግሞ የአርሰናል በጣም ትልልቅ የእግር ኳስ ተንታኞች ሊያንድሮ ትሮሳርድ ቢያንስ 1 ዓመት በአርሰናል ቤት መቆየት አለበት እያሉ ይገኛሉ። በተለይ ቤልጂየም ከትላንትና በስቲያ ባሸነፈችበትና የክለባችን ተጫዋች ሊዮ 2 ግቦችን ባስቆጠረበት ጨዋታ ላይ ያሳየው ድንቅ ብቃት ተጫዋቹ አሁንም ገና በደንብ ማገልገል የሚችልበት አቅም ላይ እንዳለና አርሰናል ትሮሳርድን ሽጦ ማርቲኔሊን ከሚያቆይ ማርቲኔሊን ቢሸጥና ትሮሳርድን እንደ ተቀያሪ ተጫዋች በግራ መስመር ላይ ቢያቆየው በጣም ጥሩ እንደሚሆን እየተናገሩ ይገኛሉ። ሊያንድሮ ትሮሳርድ ምናልባትም ለቀጣይ 1 ዓመት በአርሰናል ቤት ሊቆይ የሚችልበት እድል ሊኖር እንደሚችል ለአርሰናል ቅርበት ያላቸው የመረጃ ምንጮች ቢያሳዩም የእድሜው ነገር በተለይ የእድሜው ነገር ግን አርቴታ በፍጥነት እንደዚሁም አንድሬ ቤርታን ጨምሮ ጥሩ ገዢ ከመጣ አይናቸውን እንደማያሹ ነው የሚጠበቀው። ምክንያቱም ቀጣይ ዓመት በክለባችን ቢቆይ እጅግ በጣም ይጠቅመናል፣ ምርጥ ተቀያሪ ወንበር ተጫዋች ይሆንልናል። ነገር ግን ከቀጣይ ዓመት በኋላ ማንም እሱን ልግዛ ብሎ የሚመጣ አይኖርም። ለዛ ነው አርሰናል አሁን ጥሩ ብር ከመጣለት በእርግጠኝነት ሊያንድሮ ትሮሳርድን የሚሸጠው ማለት ነው። በነገራችን ላይ ትላንትና ምሽት የአርሰናል ኮርና ደምቆ አምሽቷል። ብዙዎች የአርሰናል ኮርና አይረባም አይጠቅምም እያሉ አርሰናልን ለመተቸት እየሞከሩ ቢገኝም የእንግሊዝ ብሔራዊ ቡድንን በዓለም ዋንጫ መድረክ ከፍ እያደረጋት ይገኛል። የአርሰናል ኮርና ማለት ነው። ኮርናችንን ደግሞ እያሻሙ የሚገኙት የራሳችን የክለባችን ተጫዋቾች ቡካዮ ሳካና ዴክላን ራይስ ናቸው። ከዚህ በፊት ዴክላን ራይስ ከኮርና አሲስት አድርጎ እንግዲህ በጣም ለሃሪኬን ማለት ነው በብዙዎች ዘንድ ሲወራ ነበር። ትላንትና ደግሞ እንግሊዝ እጅግ በጣም በተቸገረችበትና 0-0 በነበረበት ጨዋታ ከፓናማ ጋር ማለት ነው ቡካዮ ሳካ ከኮርና እንግሊዝ ካገኘችው ኮርና ቀጥታ ያሻማውን ኳስ ጁድ ቤሊንግሃም ወደ ግብ በመቀየር እንግሊዝን 1-0 እንድትመራ አደረጋት። በጣም ተቸግረው ነበር። ከዛም በኋላ ከቤሊንግሃም በኋላ ደግሞ ድጋሚ ሃሪኬን ግብ አስቆጥሮ 2-0 መውጣት ችሏል። ስለዚህ የቡካዮ ሳካ ኮርና ሌላኛው በዘንድሮ የዓለም ዋንጫ የተገኘች ከኮርና የተገኘች ጎል ሆናለች ማለት ነው። ስለዚህ አሁን እንግሊዛውያን አርሰናል በኮርና ነው ዋንጫ የበለው ያሉ የነበሩት እንግሊዛውያን አሁን ለአርሰናል ኮርናና ለአርቴታ ምስጋናቸውን
እያቀረቡ ይገኛሉ ማለት ነው። ግራኒት ዣካ የቀድሞ የክለባችን ተጫዋች በጣም ተወዳጁ አምበላችን የነበረው የመሃል ሜዳ ወርቃችን የነበረው ግራኒት ዣካ ወደ ተቀናቃኛችን ሌላኛው የለንደን ክለብ ቼልሲ ለመግባት ከጫፍ እንደደረሰ ተረጋግጧል። ትላንትና ምሽት እንግዲህ ፋብሪዚዮ ሮማኖ በሰበር መረጃው ዴቪድ ኦርኔስትንን እነ ሳሚ ሞክቤልን ጨምሮ ሁሉም ታማኝ የሚባሉ የመረጃ ምንጮች ግራኒት ዣካ ወደ ቼልሲ ለመግባት ከጫፍ እንደደረሰና ዝውውሩ ከ90% በላይ እንደተጠናቀቀ አረጋግጧል። እንግዲህ ዣካ በአርሰናል ቤት የማይወደው አለ ብዬ አላስብም። ታዲያ በባየር ሊቨርኩሰን ቤት ከአርሰናል ለቆ ሲወጣ አመቱን ሙሉ ሳይሸነፉ የጀርመን ቡንደስሊጋን ዋንጫ ሲያሳኩ ከዣቪ አሎንሶ ጋር ነበረ ስራ የሰራው። ታዲያ ዣቪ አሎንሶ ግራኒት ዣካን እጅግ በጣም ይወደዋል፣ ያደንቀዋል። እንዲሁም ዣቪ አሎንሶ ሜዳ ላይ ያለ ሌላኛው አሰልጣኝ ብሎ እንደሚያስበው ግራኒት ዣካን እኔ ከሜዳ ውጭ አሰልጣኝ ነኝ፣ ሜዳ ላይ ስንጫወት ደግሞ ሜዳ ውስጥ አሰልጣኝ ዣካ ነው የሚል እምነት እንዳለው ጭምር አረጋግጦልናል ፋብሪዚዮ ሮማኖ ትላንትና። ታዲያ ራሱ ዣቪ አሎንሶ ነው ለቼልሲ አመራሮች እባካችሁ ግራኒት ዣካን አምጡልኝ በሚል ጉትጎታ አድርገው እንደዚሁም ከተጫዋቹ ጋር ውይይት የተጀመረው። ታዲያ ግራኒት ዣካ ከዣቪ አሎንሶ ጋር ድጋሚ ለመስራት ሙሉ በሙሉ ስምምነቱን ገልጿል። ስምምነቱን ሰጥቷል። የቃል ደረጃ ስምምነት ማለት ነው። በግል ጥቅማ ጥቅም ዙሪያ አሁን ላይ ቼልሲና ሰንደርላንዶች ውይይት እያደረጉ ይገኛሉ በዝውውር ሂሳብ። ስለዚህ በቀጣይ ዓመት ግራኒት ዣካ በቼልሲ ቤት የመመልከታችን እድል በጣም ሰፍቷል። እንግዲህ ይህ የሚሆን ከሆነ ቀጣይ ዓመት ግራኒት ዣካ እንግዲህ በለንደን ደርቢ ከተቀናቃኛችን ጋር በተቃራኒ ሆኖ የቼልሲን ማሊያ ለብሶ እኛን የሚገጥም ይሆናል ማለት ነው። በእርግጠኝነት የምነግራችሁ ዣቪ አሎንሶ ግራኒት ዣካን በጣም በብዙ ጨዋታዎች በቋሚነት አሰልፎ ነው የሚጠቀመው። የቼልሲ ፈራሚ የሚሆን ከሆነ በቋሚነት አሰልፎ ያጫውቷል የሚል እምነት አለኝ። ስለዚህ ከአርሰናል ጋር ደግሞ ገና የውድድር ዓመቱ እንደተጀመረ አካባቢ ነው እንግዲህ ከቼልሲ ጋር ጨዋታችንን የምናደርገው። አይ ቲንክ የሶስተኛ ጨዋታችን ይመስለኛል ከቼልሲ ጋር። ስለዚህ በለንደን ደርቢ ጨዋታ ዣካን ድጋሚ የምንገጥመው ይሆናል። ያው የተቀናቃኛችንን ማሊያ ባይለብስ ጥሩ ነበር፣ ነገር ግን የመሆን እድሉ በጣም ሰፍቷል። ያው ቼልሲና አርሰናል እንደምታውቁት ተጫዋቾች በጣም ከቼልሲ ወደ አርሰናል ይሄዳሉ፣ ከአርሰናል ወደ ቼልሲ ይሄዳሉ። ብዙ ጊዜ ያልተለመደው ወደ ቶተናምና ወደ አርሰናል ነው። ቼልሲ ቤት ከዚህ በፊት እንደ አሽሊ ኮል ያሉ ተጫዋቾች ለሁለቱም ክለቦች የተጫወቱ ማለት ነው። አሁን በእኛ ቤት ያሉት ካይ ሃቨርትዝ፣ ኖኒ ማዱኬ፣ ኬፓ አሪዛባላጋን ጨምሮ ብዙዎች እንግዲህ በሁለቱ ቡድኖች ተጫውተው አልፈዋል። ስለ ክርስቲያን ኖርጋርድ እዚህ ጋር ላንሳ። እንግዲህ ክለባችንን በዚህ ክረምት ይለቃሉ ተብሎ ከሚጠበቁ ስሞች መካከል ባለፈው ዓመት በጣም ያን ያህል ግልጋሎት ያልሰጠውና በጣም ትንሽ ጨዋታ ትንሽ ደቂቃ ብቻ የተጫወተው ክርስቲያን ኖርጋርድ ወደ ሌላኛው የፕሪሚየር ሊግ ክለብ ክሪስታል ፓላስ የመሄድ እድሉ እየሰፋ መጥቷል። ክሪስታል ፓላስ ለአርሰናል ጥያቄን ሊያቀርብ ዝግጅቱን እንደጨረሰ እየተሰማ ሲሆን ኖርጋርድ በአርሰናል ቤት በቀጣይ ዓመት በፍጹም የመቀጠል እቅድ የለውም። ያው ቋሚ እንደማይሆንና ቋሚ አለመሆንም ብቻ ሳይሆን የተቀየረ እንኳን ለመግባት ብዙ እድል እንደማይሰጠው አውቋል። ዘንድሮ ይህን ያህል ደቂቃ ብቻ ከተሰጠው ቀጣይ ዓመት ደግሞ ገና ሌሎች የሚጨመሩ ተጫዋቾች ባሉበት ምንም አይነት የመጫወች ደቂቃ እንደማያገኝ ስጋት ስለገባው አርሰናሎች እንዲለቁት ይፈልጋል። አርሰናልም ኖርጋርድን ለመልቀቅ ሙሉ በሙሉ ክፍት ነው። ስለዚህ ክርስቲያን ኖርጋርድ ወደ ክሪስታል ፓላስ የመሄድ እድሉ ሰፍቷል። ምክንያቱም እስካሁን ድረስ ኖርጋርድን ብሎ የመጣ ሌላ ክለብ የለም። ኖርጋርድ ብሎ የመጣው ብቸኛው ክለብ እንግዲህ የእንግሊዝ ፕሪሚየር ሊጉ ክሪስታል ፓላስ ነው። ስለዚህ አርሰናል ኖርጋርድን ለመሸጥ እያሰበበት እንደሚገኝ ተሰምቷል። በክለባችን በዚህ ክረምት ኖርጋርድ ያው ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስን ጨምሮ በርካቶች ይለቃሉ ተብሎ ሲጠበቅ ኖርጋርድ ደግሞ ለመልቀቅ ከጫፍ የደረሰው ተጫዋች ሆኗል ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ የዕለቱ ወሳኝ የዝውውርና ክለባችን አርሰናልን የተመለከቱ መረጃዎች እነዚህ ናቸው።
እኔም እንግዲህ በየዕለቱ ወደ እናንተ አርሰናልን የተመለከቱ መረጃዎች የአርሰናል ደጋፊ በሙሉ መስማት ስላለበት አዳዲሶቹን መረጃ ትኩሶቹን መረጃዎችን አርሰናል ቤት እየተወሩ ያሉ መረጃዎችን እንዲህ በአማረ መልኩ እያደረስኩ እገኛለሁ። የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ መረጃ እያመለጣችሁ ነው። ስለዚህ ሰብስክራይብ ማድረግ መቀላቀል አትርሱ። ምክንያቱም ይሄ በኢትዮጵያ ትልቁ የአርሰናል የዩቲዩብ ቻናል ነው። 33,000 በላይ ተከታዮችን አፍርተናል። ከልብ ነው ማመሰግናችሁ። ልክ እንደ ቤተሰብ ናችሁ እናንተ ማለት። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። በሌላ ወሳኝ ጥንክር ደግሞ በሌላ ወሳኝ የዝውውርና አርሰናልን የተመለከቱ መረጃዎች እስከምንገናኝ ድረስ ሀገር ውስጥ ያላችሁም ከባህር ማዶ ያላችሁም በያላችሁበት ሁሉ ሰላም ተመኘሁላችሁ።